አለ። ይሄ ህይወት የሷ ህይወት ነው። ልንገርህ፣ ይሄ ህይወት የሷ ህይወት ነው። እሷ ህይወት እኔ አልገባም። ምን አይደለም እናንተን ያገናኘዋችሁ አሁንም ወደፊትም መቼ እንግዲህ ሄሉ ያው ምንድነው ያብስራ ሄሉ እናት ጋር ሄዷል። ያው የሄሉ እናት ደግሞ እናትም ናቸው፣ ለልጃቸውም አላገዙም። ያው እውነታቸው ነው፣ ትክክለኛውን ነገር የተናገሩ የነበሩት። እንደዚሁም ደግሞ ባየሁት ነገሮች ደግሞ ምንድነው የሰው ልጅ ይሳሳታልም ይጸጽታልም። ሰው ከተጸጸተ ከስራው ከጥፋቱ ይቅርታ ሊደረግለት ይገባል። ሄሉ ጥፋተኛ አይደለችም ማለት አልችልም ባለው ነገር በተደረገው ነገር። አው ግን አንዳንዴም ደግሞ ዞር ብለን ልናስብ ይገባል። ልዑል ሄሉን ይወዳታል፣ ጓደኛው ነች ኦፍ ኮርስ። ግን ከዛች ጋር ከማንቻቺ ልዩ ነች፣ ከልዩ ጋር ሆኖ ያብ ልዩ ጋር ወይ ደግሞ ከልዩ ጋር በተገናኘበት ሰዓት ደውሎ እያንጠለጠለ ይዟት የሚሄደው ሄሉን ነው። ቢያንስ እንኳን የምትወዳት ከሆነ የምታፈቅራት ከሆነ ለምንድን ነው ልቧ መሰብረው ብሎ ለብቻው አላናገረውም። ብቻ ያን ነገር እንድታይ ወይ ደግሞ አንዳንዴ ልቡ ሄሉ ጋር ሆኖ ይሄ ልጅ እንግዲህ ልዑል የሚባለው ሰው ላጠላም ነው። ገባችሁ? ፍቅር እኮ ቢያንስ ሄሉ እንደዚህ እየሆነች እኮ ቢያንስ እሱን ተቆጥቶ ለምንድን እንደዚህ የምታደርገው እኮ አይልም። ነይና ይሄ ነው የሚላት። ያችን ትደውልና አውቃ ተቀጥረውና ነይና እንደዚህ አድርጊ ለማለያየት እንጂ ፍቅር እየሰጠህ አይደለም ልዑልም ማለት ነው። እንደ ጓደኛም ሆንክ ሄሉን የምትወዳትና የምታከብራት ከሆነ እንደዚህ በፍቅር የምትጎዳ ከሆነ ቢያንስ ከጎኗ ቆመክ ያለውን እውነት ለመማከርና ያለውን ነገሮች እንትን ትላለህ እንጂ እያንጠለጠልክ እየወሰድክ ነገሮችን እያባባስክ ነው ያለኸው። ምክንያቱም እቺ ልዩ የምትባለው ሴት በቃ አልፈልግሽም ስላላትም ከሱ ጋር አብሯት እንደማይቀጥልም ስለምታቅም ይሄን ነገሮች እያደረገች ያለችው። ልዑል ደግሞ እንግዲህ አንዳንዴ ሰዎች በይሉኝታ የምትገዙበት ነገር አለ። ድንገት ይሉኝታም ሊሆን ይችላል። ገባችሁ? ፍቅር ሳይኖረው ያደረገችለት ነገር ሊኖር ይችላል። መቼም እኛ ሴቶች ወንዶችን በብዙ ነገሮች አብረናቸው የምናግዛቸው ነገሮች ይኖራሉ። በፍቅር ስትቆዩ ብዙ ነገሮች እናደርጋለን። ሴቶች ስንባል ወንዶችን አብረን ብዙ ነገሮችን ሰፖርት የምናደርገው ነገር ሊኖር ይችላል። በቸገረው ሰዓት ጊዜ ብዙ ነገሮች አድርጋ ሊሆን ይችላል። ያ ነገር ሊያስረው ይችላል። ላለመናገር ክፉም ያለው ነገር ላለማስቀየም እየተጣጣረም ሊሆን ይችላል። ስለዚህ ይሄን ነገርን በውስጡ ሊኖርበት ስለሚችል አንዳንዴ ግንዛቤ ልናድርግ ይገባል ባይ ነኝ። ሲቀጥል ልዑል የሚባለው ሰውዬ ደግሞ እሷ ጋር ምንም እንደማያደርግ ያውቃል፣ እሷም ታውቃለች። ለሄሉ ያለውን ፍቅር ያውቃል፣ ታውቃለች። ምንድነው ይህ ተመልከች ነው የምትለው። በዛ ሰዓት ኃይለኛ ቃል ቢናገራት መጥፎ ቃል ቢናገራት ያንን እንዳይደብራት ብሎ ያቺ ልዩ የምትባሏን ሴት ስላሽ ሞነሞናት ነው። ነገር ግን ሲብስበት ወይ ደግሞ የሄሉ ፍቅር እየጨመረበት ሲመጣና ሲገነዘብ ሊያስቀይማት ይችላል። ምክንያቱም አሁን አንተ እንደምትለው የድሮ ጓደኛዬ ናት፣ ረጅም ዓመት የኖርኩባት ሴት ነች ብለሃል አይደለ? ያ ነገር ነው እየገዛህ ያለው አይደል? ስለዚህ ከዚህ በላይ ደግሞ መጣብህ ነገር የለም። እውነትን መጋፈጥ አለብህ። ይሄን ያህል እያቀፈችና ያሽሞነሞነች ካንተ አጠገብ ቆማ ሌላ ታሪክና ድራማ እየሰራች ሄሉን የምትወዳት ከሆነ ማስቀየም የለብህም። እናቷ ድረስ እንደዚህ ገብተህ እየተናገርክ ከሆነ እናቷን አክብረህ ከሆነ ማለት ነው። እናት ድረስ መግባት ማለት እኮ በጣም ከባድ ነገር ነው። እኔ ሳልፈቅድ መቼም ሽምግልና ልከህ የሆነ ነገር ታደርግ አትችልም። ኦኬ ሚዲያው ላይ የታየ ነገር ነው፣ በሚዲያው የታያችሁ ነው፣ ቀለበትም ስታስር እያየን ነው። ያ ነገር እንዳለ ሆኖ ቤተሰብ መከበር አለበት ባለችው አንጻር እስማማለሁ፣ ሄሉን ባለችው። ምክንያቱም ዝም ብለህ ቤተሰብ ልታናገር አትችልም። ስለምትወዳትና ስለምታፈቅራት ልታአ ስለማትፈልግ እናትየዋን ማዘርን አናግረሃቸዋል። ማዘር ደግሞ ጥሩ ነገር ነው፣ እንደ እናትም በአንተ በኩልም እየመከሩ ነው፣ እሷንም ትክክል መሆኗን እየገሩ ነው። ይሄን ነገር ግንዛቤ አድርገህ ከዚህ ልዩ የምትባል ሴት ጋር መቋረጥ ያለብን ነገር መቋረጥ ነው ያለብን። ምንድነው የሚያንጠለጥልህ? ይሄን ያህል ዋጋ ብትከፍልም ፍቅርህ ከሆነ ትዳርህ ከሆነ ህይወቴ ብለህ የምታስብ ከሆነ በህይወት ጣልቃ እንድትገባ ታድርጋት። በቃ በነበራችሁ ሰዓት ነበረ ያደረገችልህ ነገር ከኖረም ያ ነገሮችን ገዝቶ ከሆነ ያ ነገር አለቀ፣ በቃ አለቀ። ወደ ራስ ህይወት ተመለስ። ምን ጉድ ነው? ግዴታ ይሄ ነገር ሊገዛህ አይገባም ልልህ ነው። ገባ?
ግዴታ እንደዚህ አይነት ነገሮችን ልታስብ አይገባም። ማስተዋል የሚባል ነገር አለ። አስተውል፣ ገባ? አስተውል፣ አስብበት፣ ነገሮችን አስብበት። እና የእውነት በጣም የሚያሳዝነው ገባሽ ሄሉ? ፍቅር ነው። በቃ ይቅርታ ታሪግለት ይገባል። ምክንያቱም አንድ አጥፍቷል፣ ሁለተኛ ከደገመ ነገሮችን በቃ ራስሽ ውሳኔ መወሰን ያለብሽ። አንድ ስተት ነው ያየሽው፣ መቼም ሲደጋግም አላየንም። አንድ ስተት ነው ያየሽው፣ ስተቶችን አርሞ ወደ አንቺ ህይወት እንዲገባ። ምክንያቱም ሌላም ሰው ሁሌም አንቺ የዋህ ነሽ እናውቃለን፣ ሁላችንም የዋህ ልብ፣ አፍቃሪ ልብ ስላለሽ ነው እንዲህ እየተጎዳሽ ያለሽው። የምታዝኙ የምታለቅሽው በቃ አፍቃሪ ሰው ስለሆንሽ ነው። ይሄን ደግሞ ተረድተህ አንተ ደግሞ ሁሌም መጉዳት የለብህም። መጠቀም አታድርጋት። ወይ ደግሞ ሁሌም እንድታዘን ሚዲያው ስለሚያውቅ ብቻ አይደለም። ገባ? ዋናው መሰረቱ ምንድነው? ልብህ ነው ሊያስብ የሚገባው፣ ጭንቅላት አይደለም። ጭንቅላት ባዘዘ መንገድ መሄድ የለብህም። ገብቷል? ልብህ ነው። ልብህ በሚነግርህ፣ ልብህ ባፈቀረው ነገር ነው መሄድ ያለብህ። ስለዚህ አይምሮን አሰራው። በቃ ይሄ መርመጥመጡን አቁም ማለት ነው። በቃ ከሷ ጋር መሆን ካለብህ ከሷ ጋር ነው፣ ከዛችኛው ጋር መሆን ካለብህ ከዛችኛው ጋር መሆን ያለብህ እንጂ ምንም ጥቅም ከሌለህ ምን ትሰራለህ? እሷንም ለምን ታስለቅሳታለህ? እና አንዳንድ ጊዜ አለ አይደለ ሰልፍሽነት መሆን የለብንም። እሷንም አልጎዳም፣ የችኛው መየኔቱን ያችኛው መየኔቱ የሚባል ነገር የለም ሲጀመር። አንዱ መርጦን አንዱ መቀመጥ ያለበት አይደለ ሰው። ይሄ ነው ማስበውም ምለውም ነገር ቢኖር እና ይሄ ነው ምልክ። ሁልጊዜ ይቅርታ አድርጊልኝ እያልክ በር እየከፈትክ እየሄድክ ያሉል የሚባለውም የሆነች ነገር ሲያገኝ እሷም ከሷ ጋር መሆኗን ካንተ ጋር ያችን ጊዜ ተጠቅማ አንተ እሷን አናግራለሁ ብለህ በምትሄድበት ሰዓት ያችን ጊዜ ተጠቅማ እየደወለች አንተ ባለህበት ቦታ ላይ እንድትታይ ማድረግ የለብህም። ከሄድክም በቃ ከሄሉ ጋር ሆነ አናግራት። የምትፈልገውን ነገር ካለም ሄሉን ይዛት ሄደህ አናግር። ይሄ ማስከበር ነው። ሄሉን ይዛት ሂድ። የምትፈልገው ነገር ካለ ማውራት ያለብህ ነገር ካለ ከሄሉ ጋር ሄደህ አውራ። ምክንያቱም የህይወት አጋርህ ነች አይደለ? ከዚህ በኋላ የምታስባት ሽማግሌ ልካለ ብለህ የምታስባት ሴት እስከሆነች ድረስ ሄሉን ይዘህ ሄደህ አናግር። በቃ ማንነትን አሳይ። ሉልም እየተከተለክ ደካማ ጎንህን እያየ እየጠበቀ ሊሰብርህ አይገባም። በር አትክፈትለት፣ ጊዜ አትስጠው። ያቺ ልዩ የምትባሏም ሴት እንግዲህ ይሄን ያህል እኮ አንተን እያጣላች ነው እንጂ አብረሃት ማትቀጥል ከሆነ አብረህ ማትቀጥል እሷም ከሆነ ሄሉ መሸጋገሪያ አይደለችም ሲጀመር። ትክክለኛው መንገድ ከሆነ ለሷ እንደምታስብላት ሁሉ ለሄሉ ልታስብላት ይገባል። ሄሉም ሴት ነች እኮ ለሷ ረጅም ዘመን የኖርኩባት ሴት ነች ካልክ ሄሉም ጋር እኮ ህይወት ልትመሰረት ዛሬ ላይ ቀለበት አስረህ አብራ እንድትሆን የምትፈልጋት ሴት ነች አይደል? ስለዚህ ልታስተውል ይገባል። ማሰብ ከተሳኔ ደግሞ እንግዲህ እንነግርሃለን በደንብ። ይሄ አጎንብሶ መለሳለስ አይደለም፣ ትክክለኛው መንገድ ማሳየት ነው ያለብን። ኤኒዌይ እንደዛ ነው ማለት የምችለው። ምክንያቱም የሰው ልጅ አምኖ ሲቀበልና ፍቅር ሲሰጥህ ልትጎዳው በጭራሽ አይገባም። በጭራሽ ማሐዘንም የለብህም። ካልፈለክም እንጂ የሰው ልብ እየሰበሩ እንዲነበረ አትቅለስለስ። እና ሄሉ ደግሞ አንድ ድል ስጭው።